ወይዘሮ ጥሩዬ ምን ገጠማቸው? ለ30 ዓመታት ያክል ከቤታቸው ወጥተው እንዳይሰሩ ያደረጋቸው ምክንያት ምንድነው? አንድ ቀንም ተመችቶኝ አይደለም፣ ዛሬም አልተመቸኝ። እኔ ግን ይሄ ልጅ ሆስፒታል ሲሄድ ጡት አልጠባ ብሎ ነው። ጡት አልጠባ ሲላት ሆስፒታል ይዘውት ሲሄዱ ጀርባውን ጭንቅላቱን ከፈቱት። ከዛ በኋላ ይሄ ልጅ ትናንትና ይስማ አይስማ ማንም አያውቅም። ከዛ በኋላ ግን ተዘጋ። እግዚአብሔር በቃ እንዴት ብዬ ልንገርህ? እኔ አማርኛውም ያጥረኛል፣ መናገሩም አልችልም። ስለዚህ ነርቮቹ ተነክተው እንደዚህ ሆነ። አሁን ቆይ ይጥለዋል እና ከአልጋ ላይ ተወርውሮ ድንገት ይወድቃል። እኔ እነዚህ ውሾች ያሳደግኳቸው ለአውሬም ለሰው ነው። በጥሩ ሁኔታ አንኖርም ነበር እና ሁል ጊዜ ይሰክራል፣ ይረብሻል። በቃ ቤት ውስጥ ያለው እቃ መስበር ነው። ተዘጋ። ይሄ 2 ጊዜ ጀርባው፣ ይሄ 3 ጊዜ ተከፍቷል። ይሄ ተከፈተ። ሃይላንድ አሁን እዛ ጋር ተከምሮ አይታችሁ እሱን እየሸጥኩ ነው። አሁን እኔ የምለው ነገር እኔ ብሞት ይሄ ልጅ ምን ይሆናል የሚባል ነገር እግዚአብሔር ወይ ይሄ ልጅ ወይን አስቀድሞ እኔን አስከትለኝ። በጣም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምንሰነበታችሁ። ይህ ጎልደን ቻንስ ዩቲዩብ ቻናል ነው። ወደ ቤታችን መጣችሁ ስለጎበኛችሁን ከልብ እናመሰግናለን። ቤተሰብ ያልሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን የቤተሰባችን አባል እንዲሆኑ እንጋብዛለን። መልካም ቆይታ። ዛሬ የምንገኘው ወይዘሮ ጥሩዬ ቤት ነው። ወይዘሮ ጥሩዬ ምን ገጠማቸው? ለ30 ዓመታት ያክል ከቤታቸው ወጥተው እንዳይሰሩ ያደረጋቸው ምክንያት ምንድነው የሚለውን አብረን የምንከታተል ይሆናል። መልካም ቆይታ። እሺ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ስምሽን ከማስተዋወቅ እንጀምራለን። ስምሽ ማን ይባላል? ጥሩነሽ ደገፋው። እሺ። ሁለተኛ ጥያቄ ወይዘሮ ጥሩነሽ ደገፋው ማን ናቸው? ውልደታቸውና እድገታቸው ምን ይመስላል የሚለውን እስኪ ባጭሩ። የተወለድኩት ያው አዲስ አበባ ነበር። የካ ሚካኤል አካባቢ ነው የተወለድኩት። ያደግኩት ወደ አምቦ መስመር ነው። ትውልዴ ያው ያደግኩበት ሀገር አምቦ፣ ወደ አምቦ መስመር ወደ ግንጪ የሚባል አካባቢ እዛ ነው ያደግኩት። ካደግኩ በኋላ ወደ 13 ዓመት እድሜ ውስጥ እያለሁ ወደ አዲስ አበባ መጣሁ። አዲስ አበባ ገብቼ ያው በሰው ቤት ነበር ስሰራ የቆየውና ሰው ቤት ስሰራ ቆይቼ ከዛም በኋላ በ21-25 ምናምን ይሆነኛል ትዳር ያዝኩ። ትዳር ይዤ 23 እንደዛ ይሆነኛል መሰለኝ ትዳር ካዝኩ። እኔ ግን ትዝ አይለኝም። ከዛ ትዳር ይዤ በቃ በትዳር ያለውም ዳና ሰውም አላገባውም እና እሱም ያው እንደዚሁ የሆነ ስራ ነበረ፣ እንደዚህ ቀን ስራም እሱም ደግሞ አምባሳደር ዘበኝነት ምናምን እየሰራ ነበረ። አብረን ተገናኘን። ከዛ በትዳር ስንኖር እያለ እነዚህ ልጆች ተፈጠሩ። ወደ ቦሌ ነበረ ይኖር ነው። አንድ ቤት ውስጥ 9 ዓመት ተቀምጠን 9 ዓመት ስንኖር እነዚህ ልጆች 2 ሴትና 1 ወንድ ወለድኩ። ሌሎቹ የተወለዱ ያው ከሌላ የተወለዱም አሉኝ 2 ልጆች። ከዛ ከሱ ጋር እያለው ይሄ ልጅ ተወለደ። ሲወለድም ያው ብዙውን ጊዜ ወደ ሌላ ቦታም እንዲቀበሉኝም ወደ ማዘር ትሬዛ የሚባል ጀምሬ ነበር። እዛ አካባቢ ጀምሬ እየተመላለስኩ እያለኝ አባት እናት ያለው መቀበል አንችልም። ሜዳ ላይ የወደቁትን እነዚህ ሜዳ ላይ የወደቁትን አባት እናት የሌላቸው ነው እንጂ እነዚህ አባት እናት ያለው ልጅ አንቀበልም። አባትየውን ቀን ስራ ሰርቶ አንቺም ተራሮጠሽ ሰርተሽ ማሳደግ ትችያለሽ ተባልኩ። ከዛም በኋላ እሺ ብዬ ያው በቃ በየሰው ቤት እየዞርኩ ሰራ ነበር። ሰው ቤት ያው ወጥ ቤትነትም እሰራለሁ። እንደገና ደግሞ ያው ልብስም እያጠብኩ ምን እያልኩ ጊዜን የጨረስኩት በዚህ በሰው ቤት ነው። በዳና ጊዜ ልጅ ዳና ወጣት በነበርኩበት ሰዓት ማለት ነው። ከሱ ጋር ትዳር መስርተን በጥሩ ሁኔታ አንኖርም ነበር እና ሁል ጊዜ ይሰክራል፣ ይረብሻል። በቃ ቤት ውስጥ ያለው እቃ መስበር ነው የሌለው ነገር። በቃ ብዙ ጊዜ እየረበሸ በጣም እያሰቃየን ስለነበረ ያው በቃ ተፋተን ብቻዬን መኖር ጀመርኩ። ብቻዬን ስኖር ያው
እድሜ ለሰው ከዘመድም ባዳም እየረዳኝ እስከ ዛሬ ደረስኩ። በተቻለ መጠን የሰው ቤት ልብስ እያጠብኩ በኋላ ደግሞ ወደኩ፣ እጄ ተሰበረ። ልብስ ማጠብ ላቃተኝ፣ ወጥ ቤትነትም መዋለኝ መስራት ጀመርኩ። እሱም ደግሞ በዘመድ ሆነ መጨረሻ ላይ ማለት ነው። ከዛ እሱንም መስራት ሲያቅተኝ ልጆቹ ያው 2 ሴቶች ነበሩ። አንዷም ያው ቢረባም ባይረባም ትዳር ይዛለች፣ አንዷም ደግሞ አሁን ይዛለች። እነሱ ራሳቸውንም አልቻሉም። ልጅ አልወለድኩም ወልጃለሁ ግን ተወልዷል። ነገር ግን ሁሉም ራሳቸውንም አልቻሉም። በተቻለኝ ልብስም በማቋጨትም ምግብም አንዳንድ ነገር በመስራት በሶም በርበሬም ሽሮም የተለያየ ነገር ቤት ውስጥም እያዘጋጁ አዘጋጅ ብሎ በጉልበቴ እየሰራው የሰራውበትን ይከፍሉኛል። እስኪ አሁን እዚህ አጠገብሽ ያለው ታዳጊ ያው ልጅሽ ነው፣ የመጀመሪያ ልጅሽ ነው። ስሙስ ማን ይባላል? እስኪ ስለሱ ውልደቱ እድገቱ ምን ይመስላል፣ ምንድን ያጋጠመው የሚለውን ነገር እስኪ። እንደተወለደ ዳና ልጅ ነበረ። መጀመሪያ ግን ይሄ ልጅ ሆስፒታል ሲሄድ ጡት አልጠባ ብሎ ነው። ጡት አልጠባ ሲላት ሆስፒታል ይዘውት ሲሄዱ ጀርባውን ጭንቅላቱን ከፈቱት። እውነት ነው። አውራሳው ነው ዶክተሮቹ ተረዳኸኝ። ከዛ በኋላ ይሄ ልጅ ትላንትና ይስማ አይስማ ማንም አያውቅም። ከዛ በኋላ ግን ተዘጋ። ይሄ 2 ጊዜ ይሄ 3 ጊዜ ተከፍቷል። ተከፈተ። በስንት ዓመቱ ማለት ነው? በተወለደ በቀናት መካከል። እውነት ይሄ ልጅ አሁን አስበው፣ እጁም እንደዚህ የሆነበት ምክንያት ጀርባው ስለተከፈተ ይመስለኛል። እኔ እዛ ቦታ አልነበርኩም፣ ግን እዚህ ጋር 2 3 ተከፍቷል። እዚህ ጋርም እንደዛው። በዛ ምክንያት ነርቮቹ ተነክተው ነው ብዬ ነው የማስበው። እኔም ራሴ ላይ ጉዳት ስላለ የነርቭ ጉዳይ ነው የኔን እጅ እንደዚህ አሸማቆ ያስቀረው። ስለዚህ ነርቮቹ ተነክተው እንደዚህ ሆነ። ከሌሊቱ 9 ሰዓት የሆነ ያጥ ድምፅ አሰማ። ከዛ ልጄ ሞተብኝ ብዬ እጁም እግሩም ተሰቃ፣ በቃ እንዲዞረ በቃ ሰውነቱ ዞረ። ከዛ ሲል ሰው ተራሮጦ መጣ። ወይኔ ምን ብርድ መቶት ነው ምናምን ብሎ ጥቁር አንበሳ ይዞኝ ሄዱ። ሌሊቱ ጥቁር አንበሳ ሄደን 13 ቀን ስንተኛ ደም የሚባል የለም ተባለ። ደም 1 ሊትር ተሰጠ። እኔም አራስ ሆኜ እዛ 13 ቀን እዛ አሳለፍኩት። ከዛ ሲወጣ አመላልሽና አሳክሚ ብሎ እንትን አሉ። ቢመለስም ምንም ለውጥ አላመጣም። ከዛ ከ6 ወር በኋላ ተመልሻሉ። ከ6 ወር በኋላ ስመለስ ራጃ ነሱትና ስነሳ ይሄ አእምሮ ዘገምተኛ ነው። አእምሮ ዘገምተኛ ስለሆነ ምንም ነገር አይንቀሳቀስም። ስለማይንቀሳቀስ አንቺ ነሽ የምታንቀሳቅሽው፣ እሱ ራሱን ችሎ አይንቀሳቀስም አሉ። ከዛ በቃ ይሻልኩት። በቃ 6 ወሩም ሆነ አመቱም ሆኖ በቃ እውነትም አይንቀሳቀስም። ከዛ ይዤ አሁን እስቲ ወደ ማዘር ትሬዛ ውሰጂ፣ ለምን ሕክምና ይኖራቸዋል እነዚህ ይቀበሉሻል ሲሉኝ ሄድኩ። ቦሌ እያለሁ ማለት ነው። እዛ ስመላለስ ወደ ከሳንችስ ነበረ። ከከሳንችስ ደግሞ መከኒሳ የአእምሮ ዘገምተኞች ጋር ውሰጂ ተባልኩ። ከዛ እድሜው ሲጨምር ሲያድግ ምን ስል መያዝ አቃተኝ፣ ማመላለስ አቃተኝ። ከዛ በቃ ማመላለስ ሲያቅተኝ በተወሰነ ጊዜ ግን እስከ 3 ዓመት እስከ 4 ዓመት ተሸክሜ ነበር ሲዞር የነበረው እና ጸበልም ወሰድኩ፣ ምንም አቃተኝ እና ከዛ መጨረሻ ላይ ያው ቤት ውስጥ ቁጭ አድርጌ እየተሯሯጥኩ መስራት ጀመርኩ። ከተወለደ ጀምሮ ነው በቃ የማይናገረው? በቃ ምንም ከተወለደ ጀምሮ አይናገርም፣ ምንም ነገር አይናገርም። እጁን አይንቀሳቀስ፣ እግሩ ያው ስፖርት ምናምን ሲያሰሩ ነበረ የሆኑ ሰዎች ተቀጥሮ እዛ የአእምሮ ዘገምተኞቹ ጋር የሆነ ሰራተኛ ተቀጥራ እሱን እግሩ እንዲንቀሳቀስና ቆሞ እንዲሄድ ትንሽ አረማመደችና ከዛም በኋላ ከዛ ተቀይረን ወደዚህ መጣን። እኛ ቤት ተወደደ፣ እዛ ቤት ሲወደድ ወደዚህ መጣን።
አንድ ዘመድ አለኝ አጎት እኔ ወደዚህ እዚህ ቤት ርካሽ ነው ብሎኝ ወደዚህ መጣሁ። ከዛም በኋላ ወደዚህ ገባሁ። በቃ በጉልበቴ እየሮጥኩ ምን እያልኩ በቃ እስከዛሬ በልብስ ማጠብም በምግብ መስራትም በምንም እድሜ የጨረስኩ በቃ በዚህ ነው እድሜ ነው የጨረስኩ። በእውነት ነው የምለው እና እውነት አንድ ቀንም ተመችቶኝ አይደለም፣ ዛሬም አልተመቸኝም እና እድሜ ለሰው ማለት ነው እና ይኸው ጊዜውን ያሳለፍኩት ዘመዱም አለ ባዳም አለ ምረዳኝ በእንደዚህ አይነት ሁኔታ እግዚአብሔር በቃ እንዴት ብዬ ልንገርህ እግዚአብሔር በቃ እንዴት ብዬ ልንገርህ እኔ አማርኛውም ያጥረኛል መናገሩም አልችልም። አሁን እኔ የምለው ነገር እኔ ብሞት ይሄ ልጅ ምን ይሆናል የሚባል ነገር እግዚአብሔር ወይ ይሄ ልጅ ወይን አስቀድሞ እኔን አስከትለኝ ለማጥዬ እሄዳለሁ። አንድ አለ ቀማል ምን ጊዜ ማለኝ ዘመድ እዚህ አለ። እሱ ነው ክፉንም ደጉንም ችሎ ከኔ ጋር ቢሸግረኝ ልጆቹ ለብቻ እሱ ለብቻ ከኔ ጋር እስከ ዛሬ በሱ ኃይል ነው ያለው አለ። ስንተኛ ልጅሽ ነው? 5ኛ ልጆች። ከዛ በኋላ ልጅ አልወለድሽም? ከሱ በኋላ ያው አንድ ሴት አሁን የወጣችው። ለ30 ዓመት ያክል ይሄ ልጅ ማሳደግ ምን ይመስል ነበረ? እንዴት ነበር? እስኪ በጣም በፊት በጣም ተሸክሬ ነበር። እርግጣው በጣም ይከብዳል። እሱ እየሰከረ እየመጣ ይረብሻል ነበር። ይሄ ዱላም አይቀርም ያገኘው ነበር ወረው በጣም ከቤት እያሰበረ ያገኘውን ይወረውርብኛል። በቃ ከጠገቡ ያለው ነገር ጣርሙስ የሚሆን ዘነዘና የሚሆን ይለቅብኝ ነበር። በእንደዛ አይነት ነገር ያው ጎረቤት ጭምር ጎረቤት እንደውም በእኔ ምክንያት ተጣልቶ አንዳንድ አሁን ዛሬም አዝኖልኝ የሚያስቀምጠኝ እሱ ነው። ስዩም አሰፋ ይባላል። እሱ አዝኖልኝ ነው ያው ዛሬ በዚህ ቤት ውስጥ የሚኖረው ገንዘብ ይሄን በቂ ገንዘብ ከፍዬ አይደለም እንደ ጥገኝነት እሱ አዝኖልኝ አስቀምጦኝ በሱ ምክንያት ማለት ነው። እንዴት ብዬ ነው ማስረዳው? እሱ ሲያሰቃየኝ እንደው በቃ እስከ መቼ ድረስ እንደዚህ ሆነሽ ትኖራለሽ? መሞትም አለ ብትሞቼ ይሄ ልጅ እኮ እነዚህ ልጆች ሴቶቹ እንኳን ራሳቸውን ችሎም ሰው ቤትም ቢሆን ተቀጥሮ ይኖራሉ። አንቺ ግን ከሞትሽ እኮ ይሄ ልጅ የትም ይቀራል እና ብትፋቱ ይሻላል አለ። በቃ ከዛ ፍርድ ቤት ሂጄ ተፋታን። ያው እሱም አሁን እንዳለ አይቆጠርም። ያው ይንከራተታል ይኖራል። ሕክምና ላይ ከሄደ ምን ያክል ጊዜ ሆነው? ሕክምና ባለሙያዎችስ ምን ማለት ምን ምላሽ ነው የሰጡሽ? እንዴት ነው የመዳን ተስፋ አለው ወይ ማለት ምን አይነት ሁኔታ ጋር ላይ ሆነሽ ነው ሕክምናውን ያቆምሽው? በቃ እኔ ጥቁር አንበሳ በተቻለ መጠን ሲመላለስ የነበረው በሕፃንነቱ ነው። ከዛም በኋላ ያው ስፖርት ምናምን የሚያሰራች አንዲት ልጅ እዛ ቦሌ እያለሁ እንደዚህ እየጎተትን ስትሄድ ነበረ። ከዛ ሰፈር ከመጣን እኛ አሁን ወደ አመት የሆነን ነው እዚህ ሰፈር ከመጣን ማለት ነው። እሷም እዛው ቀረች። የኛ በቤት ችግር ወደዚህ መጣን፣ በዚሁ ቀረን። ከዛ ሕክምና ምንም ታክሞ አያውቅም፣ በፍጹም ታክሞ አያውቅም። በኮሮና ጊዜ ያው የልጄ ባለቤት ባጃጅ ነበረውና በዛ አንድ ኮሮና ምናምን ሰውነቱን በቃ ሲያንቀጠቅጠው ምን ስንል ይዘንር ምንም ነገር የለም ተብሎ ምንም አልታከመም። አንድ መርፌ እስቲ ምናልባት ተብሎ ተወጋ። መድኃኒቱም አልታዘዘም አለ። እስከዛሬ ታሞ አቅም ቁጭ ነው ያገኘውን ይበላል፣ ያገኘው ይጠጣል። አንድ ነገር ሲሆን ደግሞ እኛ ያው በቃ ዝም ብለን ወይ አንድ ጭንቅላቱን ካመሙ መድኃኒት ዝም ብዬ አውጠዋለሁ ወይ ደግሞ በቃ አንዳንድ ነገር ሲሆን
ፌጦ እንደዚህ ሎሚ ምናምን አድርገን እናጠጣዋለን። እንደዛ ነው በቃ። እንዴት መሰለው ይሄ ነው የምለው ነገር የለም። ታክሞ አያውቅም። ስለዚህ ምን ያክል ዓመት ማለት 5 ዓመት 10 ዓመት ለምን ያክል ዓመት ህክምና ጋር ሄደው? በኢየሱስ 20 ዓመት 20 ዓመት በጣም ብዙ ነው። ይሄ 20 ዓመት ሙሉ ምንም ህክምና የለውም። ታሞም አያውቅም፣ አይታመምም። ጌታ ስሙ ይባረክ። ያው ይረሳል። 30 ዓመት ቀላል አይደለም እና ካሳለፍሽው ነገር አንፃር እንደውም በጣም ጠንካራና ጎበዝ ሴት ነሽ። እውነት በጣም ማለት ነው ከምልሽ በላይ እና ለ30 ዓመት ያክል አንቺ አጸዳርተሽ አንቺ አወጥተሽ አግብተሽ ለዚህ ልጅ ዋጋ መክፈል ማለት ከባድ ነው። በቃ በጣም ከባድ ነው እና የእናትነት ዋጋ ተከፍሎ ባያልቅም በቃ እናትነት ምንም ነገር ብትሆን ይሄ ልጅ እንደዚህ ማድረግ እኛ 1 ሳምንት ልጅ ሲታመም 1 ቀን 2 ቀን ልጅ ሲታመም እናቶች፣ አባቶች፣ ቤተሰቦች ምን ሊሆኑ እንደሚችል ያው ይታወቃል። 1 ሳምንት ያው 2 ሳምንት ነው። በ2 ቀን ውስጥ ልጅ ታሞ ምን ያክል ፈተና ጋር እንደሚወድቅ ይታወቃልና አንቺ ደግሞ ጠንካራ ነው። 30 ዓመት ያክል በጣም በጣም ብዙ ነው። በቃ በጣም ከባድ ነውና ሌላ የምትተዳደሪበት ነገር አለ ወይ? አሁን ለምሳሌ እንዳልሽው የባልትና ምናምን ነገር አዘጋጃለሁ ብለሻል። አንዳንድ ሰዎች ምናምን ነገር እንደዚህ ጎበኙኛል ብለሻል ምናምን ነገርና ለ30 ዓመት ያክል እንዴት ነው በቃ ሌላ ለመስራት ያሰብሽው ስራ አልነበረም ወይ? ወይስ ለመስራት አስበሽ ወጥተሽ እንዳሰሪ ያደረገሽ ነገር ምንድን ነው? ያው በሱ ምክንያት የትም መውጣት አልችልም። ምንም ነገር ሱቅ እንኳን ራሱ ለመሄድ በጣም ያሳስበኛል። ወይ መብራት ይዛል እላለሁ፣ ወይ አንድ ነገር ደግሞ አንዳንድ ጊዜ የሚጥለው ነገር አለ። ምግብ ሳይቀምስ ሲቀር ሲቆይ ይጥለዋል እና ከአልጋ ላይ ተወርውሮ ድንገት ይወድቃል በማለት እኔ ጥዬ በሱ ምክንያት በቃ በፍጹም ደግሞ እድሜም እየገፋኝ ስለሄደ እድሜም ደግሞ ያው በእድሜ ምክንያት እንደ ልቤትም ልብስ ማጠብም እንደሌላ ጊዜ ተራሩጬ መስራትም አልችልም። እሱንም ጥዬ መውጣት አልችልም። በቃ ግን ለማጥዬ ነው የምወጣው የሚባል ነገር አነስ ያሉ ነው። ግን ቤቴ ውስጥ አንዳንድ ነገሮች እሱን የሚጠብቅልኝ ካለ የማዘጋጀው ነገሮች አንዳንድ ነገሮችን እንደ በሶ፣ እንደ ሚጥሚጣ፣ እንደ በርበሬ፣ እንደ ሽሮ፣ የአጥሚት ዱቄት፣ የገንፎ ምናምን አዘጋጀዋለሁ፣ እሰራለሁ። ሙያ አለኝና ሁሉ ነገር ማስተካከል ይችላለሁ። እና ያ ገንዘብ ሰጡኝና ገዝቼ ያንን ቤት ውስጥ አዘጋጅቼ የሰራውበትን ጉልበት የሰራውበትን ይከፍሉኛል። መቼም አንድ ሀገር ላይ ኢትዮጵያ ውስጥ ነው የምኖረው። ሶሻል ላይፍ ላይ ማለት ማህበራዊ ህይወት ላይ ምናምን ነገር ያው ሁሉም ሰው ይጠያየቃል፣ ሁሉም ሰው ይገናኛል። አንዱ ሰው ስለ አንዱ ሰው ይሰማል፣ አንድ ጎረቤት ስለ አንዱ ጎረቤት ያወራል። እና አሁንም የተገናኘ ነው ያው በጎረቤትሽ ምክንያት በሱ የተገናኘ ነው እኛ ማለት ነውና ይህም ሁሉ በቃ ማለት በወሬ ደረጃ በምን በሆነ የሆነ ነገር ይሰማልና ሚዲያ ላይ በጣም ብዙ ሰዎች ሲረዱ እናያለን፣ ሲታገዙ እናያለን። እንዴት ነው አንቺስ ይህንን ያለሽበትን ሁኔታ አይቶ ሊረዳሽ የመጣ የሚዲያ አካል አለ ወይስ የሚለውን ነገር እስኪ። አንዴ መጥቶ አይቷል፣ ፎቶ ምናምን አንስቷል። ረዱኝ አላልኩም፣ አንዴ ሰጡኝ እኮ አሉ። ከዛም በኋላ አልመጡም። በቃ ከዛም በኋላ ተመልሶ አልመጡ። 2 ዓመት እኔ 3 ዓመትም ይሆናል ብዬ ገምታለሁ። ከዛን ወዲህ አልተመለሱም። ከዛ በቋምነት ይሄ ነው ብሎ ከዛን ወዲህ ተመልሶ መጥቶ እስቲ የሚያስፈልግሽን ወይ ቤት ኪራይ ነው ወይ ደግሞ ምን ያስፈልግሻል ያለን ሰው የለም። የዛን ጊዜ አመጡ፣ የሆነ ፎጣ አምጥቶ ሳንቲም ሰጥቶኝ ሄዱ። በቃ ከዛን ወዲህ አልተመለሱም። ልጁ በጣም የሚወደው ነገር ምንድን ነው? ስሜቱንስ እንዴት ነው የሚገልጸው? የምትግባቡትስ በምንድን ነው? እስኪ ለምሳሌ እኛ በሚርበው ሰዓት ሳን ይላል፣ ውሃም ውሃ ይላል። በብዛት ቡና ነው የሚወደው። ያው ሰው ሲመጣ ጀበናና ስኒ ያቀርባል ራሱ ማለት ነው። ማለት ያው እኛ ብዙን ጊዜ እየሰበረ ስኖቹ ጀበናውም በአንድ እጁ ስለሚንቀሳቀስ በብዛት እሱ ነው። እሱ ያው ይሄ ነው የሚወደው የምለው ነገር የለም። ያው ያገኘው ምግብ ይበላል፣ የሰጠኑን ይበላል። ያው ንጹህ ነገር ነው የሚፈልገው እንጂ ዝም ብሎ አሁን እንደዚህ ያሟል እንደው ምን ያውቃል ይሄ ብሎ የዋለ ያደረውን አንሰጥም። አሁን ለምሳሌ ትላንት የተሰራ አሙቀን ምን ብለን ነው የምንሰጠው?
እና ንጹህ ነገር መልበስ ይወዳል። ንጹህ ነገር እንትን ማለት በቃ አጥበን በየሳምንቱ ገላው እናጥባለን። በየሳምንቱ እናጥባለን፣ ልብሱን እንቀይርለታለን። ዋው ለምሳሌ እንግዲህ ነገ ነው የሚመጣው። ነገ ገላው ታጥቦ ልብሱ ተቀይሮ ፂሙንም ልጸን ምን ብለን ነው በቃ ንጹህ ነገር ይፈልጋል። እሱ የሚበላው ምግብ ራሱ ንጹህ ይፈልግ። በጣም በብዛት ደግሞ ዳቦ ነው የሚወደው። የተጋገረው ዳቦ ይወዳል፣ ይበላል። ዳቦ ነው በጣም የሚወደው። እሱን ይመገባል። እንጀራውም በሽሮም በተገኘው ነገር የተገኘ ነገር የምናገኘው ነገር ሰርተን እዚጋ ምንም በስርዓት ይበላል። በቃ እንደዛ ነው። እጁ ጋር የሆነ ጠባሳ ያየው ነበርና እስኪ በደንብ አሳይ። እየነከሰ ማለት ለምንድን ነው የሚነክሰው? ይናደዳል፣ ይበሳጫል። አሁን ለምሳሌ አንድ ነገር ለምሳሌ የሚፈልገው ነገር እሱ አንድ ነገር እሱ በውስጡ የሚፈልገው ነገር ካለ አሁን በጣም ቴሌቪዥን ይፈልጋል፣ ይወዳል። ያ ቴሌቪዥን ሲቀያየርበት አይፈልግም። የሚፈልገው አለ ለምሳሌ ቃና ነው የሚወደው፣ የዜጣን ስራ እሱን ይወዳል። ቃቃቃቃ ይላል፣ እሱን እንከፍትለታለን። ቴሌቪዥን 24 ሰዓት አይደክሙም። እሱን ቢያዩ ሌሊቱን ሁላ ቁጭ ብሎ እሱን ቢያይ አይደክሙም። እሱን ይወዳል። በጣም ቴሌቪዥን ይወዳል። ያዘውን አሻንጉሊት ነገር ከያዘው እንደው እሱን ይዞ አቅፎ መተኛት ወይ አቅፎ እንደዚህ ቁጭ ይላል። ምንም የሚያውቀው ነገር እንደ ሕፃን ልጅ ቁጠሮ በቃ እሱ ሌላ ነገር ባህሪው ማንም ከጠገቡ ቢተኙ ከጠገቡ ቁጭ ብሎ ተኝቶ ጡት ነው የሚፈልገው። እሱ በተፈጥሮ ምንም የሚያውቀው ነገር በቃ እግዚአብሔር የሰጠኝ ይሄ ነው። ምግብ ከሰጠው በላል ይጠጣል። ከዛም በኋላ ምንም ነገር በቃ እንዴት ብዬ ላስረዳል? እግዚአብሔር ይወደኛል። በዚህ እግዚአብሔር ይወደኛል። በብዙ ሰዎች ላይ ብዙ ነገሮች ችግር ስላየው ነው። እና እኔ እሱ ህፃን ነው ለኔ። አሁን ዛሬም ህፃን ነው። ምንም ተናግሮም ስለማይወጣለን የሚፈልገው ምግብ ነው። ምግብ አንዳንድ ነገሮችን የሚፈልገውን ከሰጠን ስርቦ ደግሞ ይረብሻል፣ በጣም ይረብሻል። ምግብ ካልበለ ጠግቦ ካልበለ በምንም ታምር አይተኛም። በአንድ እግር ነው ቤቱን የሚያውቀው። ይጮዋል። በዛን ሰዓት እኛ እንረዳ እንዳልጠገባ ያ ምግብ እንዳላረካ እንረዳለን። ካለ ያለውን ነገር የግዴታ ያለውን ነገር አንስተን የሆነ ነገር ሽሮ ምንም ሰራርተን መስጠት አለብኝ ማለት ነው። ማለት አሁን እንደዚህ አሁን ለምሳሌ የሚበላ ጠፍቶ ያው ኑሮ ከባድ ነው ኢትዮጵያ ጋር እናውቀዋለን። አሁን ባለንበት ደረጃ ጋር እንኳን ስናስብ ሽንኩርት ከ100 ምናምን በላይ ነው፣ ሌላም ዘይት ከ1000 ምናምን ነገር በላይ ነው። እና በምናስብበት ጊዜና በቃ በጣም ከባድ የምትይው ጊዜ በቃ ይሄን ያክል ዓመት ስትኖሪ በጣም ከባድ የምትይው ዓመት የትኛው ዓመት ነው? ማለት በቃ ምናልባት የሚበላ የጠፋበት የተቸገርሽበት በቃ በጣም ያዘንሽበትና ያለቀሽበት ዓመት መቼ ነው? አለፈ እሱ በጣም አለፈ። ጊዜው በጣም አለፈ። አሁን ደግሞ የአሁኑ ኑሮ በጣም ይብሳል። ጌታ ስሙ ይባረክ። ግን እስከ ዛሬ አለ። ጌታ ስሙ ይባረክ። በቃ ጾማችን አንውልም አናድርም። ከባዱ ነገር አለፈ፣ አሳለፍነው። ያው እንግዲህ ያለውን ነገር ሰርተን ምን ብለን እኔ ለራሴ ባይኖር የሚበላ ቢጠፋ ለራሴ እንኳን ሳልበላ ቀርቼ እሱን አጥግቤ ማብላት አለብኝ እንጂ ከባድ የምለው ነገር አለፈ። ብዙ ዓመታት አሳለፍን ማለት ነው። ደግሞ ዘንድሮ ይከብዳል። ወጣ ብላ እዛ የምትመጣ የለም። ለምሳሌ አሁን ዳቦ በጣም ይወዳል አሉ። ዳቦ ውጭ የምትገዛው የፈረንጅ ዳቦ ይሄን አይወድም እሱ። የአበሻ ተጋግሮ እንደዚህ ሽልጦን ምናምን ጠጥፈን እንደዛ ነው መብላት የምንፈልገው። አሁን ስንዴ እንግዲህ 1 ኪሎ 90 ብር ነው። 2 ኪሎ ማለት 180 እንደዛ ነው የሚገዛው። እኛም ወደዚህ የመጣንበት ዋነኛው ዓላማ አንቺን ለመርዳት አንቺን ለማገዝ እና ቢያንስ እንኳን እስከዛሬ ያሳለፍሽው ህይወት በቃኝ ብለሽ ቢያንስ እንኳን የተሻለ ነገር
በቃ እንዳልሽው ወጥቼ መስራት አልችልም ብለሻል እና ቢያንስ እንኳን ቤትሽ መውጣት ቤትሽ ሆነሽ መስራት የምትችይው ነገር ቢኖር እና እሱን ነገር መንገድና ፍንጭ ለመስጠት ነው እና የኢትዮጵያ ሕዝብ ደግሞ ደግ ነው ያው ታውቂያለሽ። ምክንያቱም በቃ ምንም ሰው ኑሮ ይወደድ አይኖረው በቃ ኢትዮጵያ ሕዝብ የሚሰጠው ከሌለው ነገር ላይ ነው። በቃ ከተረፈው ነገር ላይም ላይሆን ይችላል እና ከሌለው ነገር ላይ ነው ኢትዮጵያ ሕዝብ የሚረዳው እና እሱን ነገር ለማድረግ ነው። በጣም እኔ አዲስ አበባ ውስጥ ነው ማለት ይከብዳል። ይሄን ሰው ውሾችን ያሳደግኩት አውሬ ነበረ በፊት በጣም ያስቸግር ነበረ። ያው አይተናኮልም ጌታ ስም ይባረክ። ከዚህ በታች እዛው ለነበረ ይተኛሉ ይወጣሉ፣ ግን አይነካም። ግን ያው ጫካ ነው ዋው እያየሁት ነበርና ስንገባ ራሱ ምናምን ነገር እዚህ መኖር በጣም ይከብዳል። አሁን ለምሳሌ ይሄ በጣም ማለት በቃ እንትን ልንላቸው ማንችላቸው ለምሳሌ በሚሳቡ እንስሳቶች ምናምን ነገር ሊሆን ይችላሉ እና እሱን እያየን ነበርና እንደውም ስንገባ ራሱ እንደውም ጓደኛችን ማለት እዚህ ቤት ውስጥ መኖር ይቻላል ማለት እዚህ ሰው ይኖራል እንዴ ነው እና ምክንያቱም በቃ በጣም ከባድ ነው እዚህ ጋር መኖርና እሱን ህይወትሽ አይታል እና ማለት አሁን እዚህ ቤት ጋር ቤት ኪራይ ትከፊበታለሽ? ምን ያክል ነው የምትከፊው? ብዙ ነው። ሰውዬው እያዘነልኝ እሱ አዝኖልኝ ነው በእኔ ምክንያት ነው ይሄ ቤት አፈርሳለሁ። ብዙን ጊዜ ለማፍረስ ይፈልጋል ለመስራት ማለት ነው። እድሜና ጤና ይስጠውና በእኔ አዝኖ ይሄ በሽተኛ ልጅ ይዛለች እቺ ሴት እንዲህ ተራሮጣ ተንገላታ ነው የምትኖረው። ምን ችላ ነው ከዚህ ስትወጣ በምን አቅማ ነው ተከራይታ የምትኖረው? ይሄን ይዛስ ማን ያስገባታል? በማለት እያዘነልኝ ነው አዝኖልኝ ነው። አሁን ቤቱን ዘንድሮ እንጃ ዘንድሮ ወይ ሊያፈርስም ይችላል እያልኩ እያሳሰበኝ ይኸው ጠዋት እንኳን ራሱ ተነስቼ በጣም አሳስቦኝ ነበረና እንዴት ነው ካፈረሰስ የት ሆናለሁ? እንዴት በቃ ውጭ ለማለት እሱ እየከበደው እያሳሰበው ነው ማለት ነው። እያዘነልኝ ነው። እኔ በጣም ቤት ኪራይ ከፍላለሁ በጥገኝነት ነው ያለው እኮ እያልኩ ነው ያለው። ምንም እኔ መብራት እና ውሃም ላልባት እንደዛ ነው 1500 ነው የምከፍለው የቤት ኪራይ። አዎ ምክንያቱም እሱ እያዘነልኝ ለዛው ለአባቱ ለኪሱ ሲጭ ብሎ ነው እሱ ከኔ እንደውም አይቀበልም። ምክንያቱም ከየት አምጥታ ትከፍላለች ከየት ታመጣለች እያለ እቺ ሴት ከየት እኔ እውነቴ ነው አሁን ለውሾቼ አጥንታውን አይላንድ እየሸጥኩ ነው። አይላንድ ሽጬ ነው ለውሾቹ ስጋ የሚገዛው። አይላንድ አሁን እዛ ጋር ተከምሮ አይታችሁ እሱን እየሸጥኩ ነው እንትን የምለው ምክንያቱም ዘመድን አንዳንድ ነገሮችን የሚያስፈልገኝም ያው አለ ያልኩ ነጋሽ ገመዳ የሚባለው እሱ ነው የሚረዳኝ። አንዳንድ ነገሮችን ሸገረኝም ብሎ ምንም ብሎ ከልጆቹ ጭምሩም አልፎ በጣም ደግሞ በጣም እሱ ነው ደግሞ ከኔ ጋር መከራውን የሚበላው እስከ ዛሬ በዚህ ውጭም ቤት እንኳን የሚከፍላት ማለት ነው። እሱ አይል ነው እና ያው እንኖራለን ማለት ነው።